አሁን በማከታተል ደግሞ ከፋሲል ጋር ቆይታ እናደርጋለን። ፋሲል ሰላም ጤና ይስጥልን። ጤና ይስጥልኝ አይቼው ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል አንተ ጋር ማውራት ምን ጀምሮ እንግዲህ መጀመሪያ ያለውን ሁኔታ እንመልከተውና በጦርነቱ መልከት ኢራን ያለ ድርድሩ ምን ደረጃ ላይ ደርሷል በሚለው እንጀምርና ሌሎች ርዕሶች የሚኖርና ወደ ኋላ እናወራበታለን። እስቲ ጦርነቱ ውስጥ ከመግባታችን በፊት አይቼው በትናንትናው ዕለት በመጠኑ እንኳን አደረሳችሁ ብለናል። የፋሲካን በዓል በማስመልከት ተመልካቾቻችን በአገር ውስጥም እዚህ እስራኤል አሉ፣ በአውሮፓም በአሜሪካም በአውስትራሊያም በኢትዮጵያ የሚገኙ የኦርቶዶክስ እምነት ተከታዮች ወይ ተዋህዶ እምነት ተከታዮች አንተ ደግሞ ኢየሩሳሌም ቦታው ተገኝተህ ነበር። እውነት ነው ፋሲል፣ እንደው ወደ ኋላ አካባቢ እንመለከተዋለን ብዬ ነው እንጂ ቦታው ተገኝቼ ዘገባ ቀድመኛል ዘገባ አድርጌ ነበር። እዛ በዓሉ በጥሩ ሁኔታ እየተከበረ ነበር። እንዳውም አይከበርም የሚል ስጋትም ነበር በአገራችን ውስጥ ባለው ተጨባጭ ሁኔታ ምክንያት በዓሉ አይከበርም ተብሎ ነበር። መጨረሻ ላይ ግን እስከ 1000 ሰው ድረስ መሰባሰብ ይቻላል ብሎ ደጀን እዙ ባወጣው መመሪያ መሰረት ያው በዓሉ ተከብሯል። ሆኖም ግን እዛ ላይ አንዳንድ የተመለከትኳቸው ጉዳዮች ነበሩ ፋሲል። ምናልባት አሁን በቪዲዮ እንደምናየው ያ ማለት እንግዲህ በተለይ ሌሊት አካባቢ የግብጾች ጳጳስ በዛ አድርጌ ማለፍ እችላለሁ ሲል በእውነት ፋሲል ይሄ በጣም ውስብስብ የሆነ ውዝግብ የሆነ ነው። እንግዲህ በየአመቱ ጭቅጭቅ ወይም ንትርክ የሚያስነሳ ሁኔታ ነው ያለው እዛ ውስጥ። በዚህ በተመለከተ እንግዲህ እናልፋለን አታልፉም። በእውነት በዚህ ሰዓትስ ለምን ማህበረሰቡን በዛ መልክ ባለበት ሁኔታ በዓልን በማክበር ላይ ባሉበት ሁኔታ ለምን ይሄ ነገር በሳቸው ውስጥ መጥተው በዛ አልፋለሁ ይላሉ? ይሄ ብቻ ፋሲል ወደፊት በሚፈታችን ሮብ በዚህ ዙሪያ ሰፋ አድርገን እንወያይበታለን እንጂ በጣም ሊሰራ የሚገባ ትልቅ ጉዳይ አለ እዛ ውስጥ። በተለይ እነኚህ ክርስትና ሃይማኖት ተከታዮችም ያ ቦታ የሁላችንም ኢትዮጵያዊ ነው። ኢትዮጵያዊ እንደመሆናችን መጠን ያ የኢትዮጵያዊ ቅርስ ነው። እስልምና ሃይማኖት ተከታይም ሆነ የይሁዳዊነት ተከታይም ሆነ የክርስትና ሃይማኖት ተከታዮች ማንኛውም የኢትዮጵያዊ ቅርስ እስከሆነ ድረስ ያ ቦታ ለዚህ ቦታ ደግሞ ሁላችንም ትኩረት መስጠት አለብን። በእውነት ፋሲል በሚያሳዝን ሁኔታ ነው ያለ እንግዲህ ያ ሁኔታ ያለው አይቼው ላቋርጥህና ሮብ ቀጠሮ ይዘሃል። ሮብ ቃለ መጠይቅም ይኖራል፣ ዘገባም ይኖራል። ተመልካቾቻችን እንግዲህ አይቼውን የፊታችን ሮብ በምናቀርበው ዝግጅት ጠብቁት፣ አዳዲስ ነገሮች። ሌላው ደግሞ አሁን ወደ እንተራው ከመግባታችን በፊት አይቼው ከዛሬ ምሽት ጀምሮ ይመስለኛል ከ6 ሰዓት ጀምሮ በሁለተኛው ዓለም ጦርነት የተጨፈጨፉትን ወገኖቻችን 6 ሚሊዮን ይሁዳውያንን የምናስብበት ቀን ነው። ከዛሬ ምሽት ጀምሮ ነገ ቀኑ ሙሉ ይሄን በማስመልከት ነው መጀመሪያ መግለጽ ፈልገው። እስኪ እንዴት ነው አይቼው ጣቢያችን ከ6 ሰዓት ጀምሮ ያለማቋረጥ እስከ ነገ ምሽት ድረስ ይሄንን የመታሰቢያ ስነ ስርዓት በማስመልከት ብቻ ያስተላልፋል። ስለዚህ ፕሮግራማችንን እንድትከታተሉ በትህትና እንጠይቃለን። አይቼው አመሰግናለሁ ፋሲል። እስቲ እንግዲህ ይሄን ካወሳነው ዘንድ እንዴት ነው ይሄ ነገር እንደው ዓለማችን በተለይ ደግሞ ከሁለተኛው ዓለም ጦርነት ከ6 ሚሊዮን በላይ ንጹሃን ይሁዳውያን ዜጎች የተጨፈጨፉበት ነው በግፍ። ዓለማችን ከዚህ ምን ይማራል? ተምረናል ወይ? ነው አልተማርንም ነው የምለው። ምናልባት አንድ ነገር አለ ይኸውልህ አይቼው ሰው ተፈጥሯችን ነው። አንዳንድ ጊዜ ብዙሃኑ ሰው መጠነኛ ሰው ሊሆን ይችላል። ብዙሃኑ ከብዙ ዓመታት በፊት የነበሩትን ሁኔታዎች ፍጹም አያስታውስም። ሂትለር በሁለተኛው ዓለም ጦርነት ከጓዶቹ ጋር በመሆን 6 ሚሊዮን ይሁዳውያንን በጥበብና በብልህነት በዘዴ ጨፍጭፏል። ጥይት እንዳያባክን በጋዝ መርዝ ተጠቅሟል። ሂትለርን የመሰሉ አንዳንድ መሪዎች ተፈጥሮ ነበር ማለት ነው። ሂትለር ከሞተ በኋላና ህይወቱን ራሱ ካጠፋ በኋላ ያሁኑ የኢራን መንግስት አሁን እንግዲህ ወደ ዛሬው ላበጣ ያሁኑ ኢራን መንግስት ከሂትለር ባላነሰ ሁኔታ እስራኤልን የሚጠላ መንግስት ነው። ለዚህም ነው በእጁ የኒውክሌር የጦር መሳሪያ መኖር የለበትም፣
በእጁ የረጅም ርቀት ሚሳኤል መኖር የለበትም። በእጁ የሚረዳቸውን ሽብር ፈጠራ ድርጅቶች መርዳት የለበትም የሚባለው ምን ማለት ነው? ይሄ አሁን አይታችሁታል። እኛ የረጅም ጊዜ ጠላቶቹ ነን። የአረብ ሀገሮችን ጎረቤት ሀገሮችን በእስልምና እምነት አንድ የሆኑትን ሀገሮችን በሚሳኤሉ መተኮስ ጨፍጭፎ የለን የፋርስ ባህረ ሰላጤ ሀገራትን ነገ ኒውክሌር ጦር መሳሪያ ቢኖረው እንደሚጠቀምበት እርግጠኛ ነን። ይህን ካደረገ ማለት ነው አይቸው እውነት ነው። ስለዚህ ነው ይህ ጦርነት የሚካሄደው። ብዙዎች ዝም ብለው የወሰን ወይ የሌላ ነገር ጦርነት አድርጎ ይቆጥሩታል። ይህ ጦርነት የመኖር ወይም ያለመኖር ነው። አሁን የተጠቀሙባቸውን መሳሪያዎች ከዛ በኋላ የኒውክሌር ጦር መሳሪያ ቢኖራቸው እንዴት ነበር የሚያደርጉት ብለንም ደግመን ደጋግመን ማሰብ አለብን። ኦኬ ተስፋይ ጤና ይስጥልኝ በድጋሚ ፋሲል፣ እንዴት ዋልክ? እንግዲህ በመጀመሪያ በእውነት ይሄንን ታሪካዊ እንግዲህ ዛሬም እኛም በዚህ ፕሮግራም ነው በስልክ ማናገራችሁ። ዛሬ ማታ ከተማሪዎች ከወጣቶች ጋር ይሄንን የስነ ስርዓት እናደርጋለን። እንግዲህ በእውነት እንዳልነው ከሆነ አቤት ፋሲል፣ የምታደርጉት በኢየሩሳሌም አካባቢ አንተ ባለበት አካባቢ? ኦኬ በኢየሩሳሌም አካባቢ ዛሬ ማታ እንግዲህ ፕሮግራሙ ይጀመራል እና ከዛ በፊት ከወጣቶች ጋር የምናደርገውም በዚህ ጉዳይ ውይይት ላይ እንዲህ አይነት አጋጣሚዎችን ተጠቅመን ያው ታሪካዊ ነገሮችን እናነሳና ብዛት ያላቸው ወጣቶች በአሁን ሰዓት በአውሮፓም በአሜሪካም በተለያየ ቦታ የእስራኤል ጥላቻ እየተስፋፋ የሚሄደውን ሁኔታ በጠየቅን ጊዜ ያሉት ምንድነው ፋሲል? እንዴት ነው እነዚህ የዘር ሀረግ ያላቸው በዛን ጊዜ ከጀርመን ጭፍጨፋ በኋላም እነዛ ወታደሮች ሆነው አገልግለው የልጅ ልጆቻቸው በአሁን ሰዓትም እንዲህ አይነት ነገር እየፈጸሙ ነው የሚል አንዳንድ ስጋቶች እየመጡ ነው። በዚህ ጉዳይ ላይ አንተ የምትለው ካለ? ግልጽ ነው። እንግዲህ ሁላችንም እንደምናውቀው ተስፋዬም ሆነ አይቸው አውሮፓ አክራሪ እስልምና እምነት ተከታዮች ስደት በከፍተኛ ሁኔታ ካጥለቀለቃት በኋላ ከዛ በፊትም እንደዚሁ ከሁለተኛው ዓለም ጦርነት አካባቢ እንግዲህ እንደሚታወቀው ብሪታንያ ማለት ነው እንግሊዝ እንዲሁም ፈረንሳይ ብዙ ሀገሮችን በቀኝ ግዛት በቀኝ ገዥነት ያስተዳድሩ ነበር። በዛን ጊዜም ከእስልምና እምነት ተከታዮች ከመጡት ጋር በመደባለቅ ብዙሃን የመሆን ደረጃ ላይ ለመድረስ እየተቃረቡ ነው። በዚህ ምክንያትም በይሁዳውያን ላይ ያላቸው ጥላቻ በከፍተኛ ሁኔታ እየጨመረ ነው። በተለይም ፈረንሳይ፣ ቤልጂክ አካባቢ ብዙዎች ከሰሜን አፍሪካ የመጡ የእስልምና እምነት ተከታዮች ስላሉ፣ ከምዕራብ አፍሪካ የመጡ የእስልምና እምነት ተከታዮች ስላሉ በይሁዳውያን ላይ ከፍተኛ ችግር እየተፈጠረ ነው። በዚህ ምክንያት ነው አውሮፓ በአሁኑ ወቅት መልኩን ለውጧል። አውሮፓ በአሁኑ ወቅት ለይሁዳውያን በሰላም የመኖሪያ ቦታ አይደለም፣ ስለዚህ ወደ እስራኤል መምጣት ይገባቸዋል እየተባለ ከፍተኛ ቅስቀሳ የሚደረገው። ከዛ አልፎ ተርፎ አንተ እንደምትለውም በወቅቱ ማለትም በ1945 ዓመተ ምህረት ድረስ በናዚነት ጀርመን የነበሩ ከዛም የልጅ ልጆቻቸው የአባቶቻቸውንና የአያቶቻቸውን ፈለግ ተከትሏል የሚለው የሚያስገርም ሆኖ ሊገኝ አይችልም። ምክንያቱም ተስፋዬ በአንድ በኩል ከፊሎቹ ይቅርታ የመጠየቅ ሁኔታም ሲፈጥሩ ታይተዋል እስራኤልን ድረስ እየመጡ፣ ከፊሎቹ ግን ቀኝ አክራሪነት፣ እነዚህ ቀኝ አክራሪዎች ናቸው እንጂ የሃይማኖት ጉዳይ አይደለም እነሱ የሚረብሻቸው። ስለዚህ ይህን መንገድ ሊከተሉ ይችላሉ። ከፍተኛ ስጋት አለ ብዬ የማስበው ተስፋዬ በእነሱ ሳይሆን እነሱ ብዙም አይደሉም ነው የሚባለው፣ በእነሱ ሳይሆን በእስላም አክራሪዎች ነው። ከብዙ ቦታዎች ከተጠራቀሙት እስላም አክራሪዎች አውሮፓ ማዝለቅለቃቸው ኒውዮርክ ከንቲባው እስላም ሆኖቶች ሞይለት የለንደን ከተማም ከንቲባ እስላም ናቸው። በሚገርም ሁኔታ ነው። እስኪ እኔ እንኳን መጠየቅ የምፈልገው ተስፋዬ ነው። ተስፋዬ በተለይ ይህን ቀን በማስመልከት ቀደም ሲል እንደተናገርከው ዛሬ ምሽት ከተማሪዎች ጋር መታሰቢያ ቀኑን
ስነ ስርዓት እንደምታካሄዱ ነግረናልና በአሁኑ ሰዓት ወጣቱ ይሄ ነገር እንዴት ነው? በተለይ ደግሞ መገናኛ መረቦች በተለይ በእጃችን በስልካችን ላይ ብዙ ነገሮች አሉ። በተለይ ደግሞ አሁን ዘመን አመጡሽ ቲክቶክ የሚባል ነገር የቲክቶክ ወጣቶች የሚል ስም ሁሉ ቅጽል ስም የተሰጣቸው ነው ወጣቱና ወጣቱ ይሄን ጉዳይ ለዚህ ጉዳይ ትኩረት ሰጥቶት በእውነት በዛን ወቅት በዛ ሰዓት ምን ተፈጠረ እንዴት ነበረ ብለው የዚህን የመከታተሉ አቅማቸው ፍላጎታቸው ምን ያህል ነው? አዎ በጣም ጥሩ ጥያቄ ነው አይቸው። በእውነት ያለንበት እንግዲህ የዚህ ትውልድ ዘመን የቴክኖሎጂ ዘመን ነው። ቢሆንም ግን በዚህም በቴክኖሎጂው የሚጠቀሙት ብዙውን ጊዜ እንደውም አንዳንድ ጊዜ ከኛ በልጠው ወይም ከአስተማሪዎች በልጠው ቀድሞ የሚቀርቡት ምንድነው ታሪክን የበለጠ የማወቅና በአሁን ሰዓት እንደውም አንዳንድ ወጣቶች ከሌላ ሀገር ወጣቶች ከአውሮፓ ወይም ከተለያዩ ሀገራት በእስራኤልና በአሁን ባለው ተጨባጭ ሁኔታ እንዲህ አይነት እንዴት ነው እስራኤልን የበለጠ ነገሮችን የማስረዳትና ሁኔታውን እንዴት እንደሆነ የደረሱበት ሁኔታም አለ። ይሄንን ካልን በኋላ እኛ ደግሞ ያው እንደ አስተማሪነታችን ምንድነው የምናደርገው በተለያዩ እንደዚህ ዛሬ ማታ እንደሚደረገው ወይም ደግሞ ነገ ጧት ደግሞ በየትምህርት ቤቱ እንደ ይሄ ስነ ስርዓት ይካሄዳል እና ወጣቱ በአሁን ሰዓት በእውነት በሞራል ላይ ያለ ነው። እንግዲህ ያለንበትም ሰዓት የበለጠ ሞራል ውስጥ ከቷቸዋል። ብዛት ያላቸው እንደውም አሁን የ12ኛ ክፍል መልቀቂያ አሁን የሚጨርሱት በአሁኑ አመት ብዛት ያላቸው በእውነት በሞራል ነው ወደ ውትድርና የሚሄዱት እና ብዙ ጥያቄ ያላቸው እነዛን ጥያቄዎች ደግሞ ያው በእኛ በኩል መልስ እያገኙ ነው። ሁሉም በአሁን ሰዓት በጣም እንዴት ነው የሀገር ፍቅር ያላቸው ሞራል ያላቸው ናቸው። በቴክኖሎጂም ቢወጠሩም ግን በዛ ቴክኖሎጂ ብዙ ትምህርት ነው እንጂ የሚያገኙት በሌላ ነገር አይደለም። እኛም ያው ያለንን ስራ እየሰራን ነው አይቸው። አመሰግናለሁ ተስፋዬ። ፋሲል ቀደም ወደ ጠየቁ ጥያቄ ልመለስና ዓለማችን በአሁኑ ሰዓት ከዚህ ጭፍጨፋ ምንም የተማረው ነገር የለም። ያም ብሎ እንግዲህ ዞሮ የሚያገናኘው በጦርነት ነው። ጦርነት ዛሬ አውሮፓ ውስጥም ጦርነት አለ፣ እዚህኛ ጋርም ጦርነት አለ፣ አፍሪካ ውስጥም ጦርነት አለ። ምንድነው እኛ ያልተማርነው ወይም ከዛ ልንማር ያልቻልንበት ምክንያት ምንድነው? አሁንም ጦርነት ውስጥ የምንገኘው? ኦኬ አይቶ ጦርነት እንግዲህ ጦርነት የሰው ልጅ ከተፈጠረ ጊዜ ጀምሮ የነበረ ነው። ጦርነት የበላይነትን ለመፍጠር የሚደረግ ጥረት ነው። እኩል ደረጃ ሲደረስ ደግሞ ተስማምቶ መኖር የሚቻልበትን መንገድ የመፈለጊያ ዘዴ ነው። ከጦርነት በኋላ ሰላም ይመጣል እንጂ ሁላችንም እንደምናውቀው ይሄ በተፈጥሮ ያለ ነገር ነው። ችግሩ ጦርነቱ ሳይሆን ችግሩ አይቸው ቅድም ተስፋ የጠየቀው ጥያቄ ላይ ተወያየንበት ጉዳይ ነው። ችግሩ አንዱን ዘር አጠፋለሁ ማለቱ ነው። መዋጋት፣ መሬት መቀማት፣ ራስን ከላይ ሆኖ ማስተዳደር ይቻላል። ነገር ግን ዘር ሙሉ ለሙሉ አጠፋለሁ እንበል። ቱርኮች በአንደኛው ዓለም ጦርነት ጊዜ ሌላውን አሁን ይወቅሳሉ እንጂ በብዙ ሚሊዮን የሚቆጠሩ አርመናውያንን ጨፍጭፈዋል። እስካሁን ድረስ እምነትም አልሰጡም እነሱ። ምንም ነገር የለም። እንደውም ውይይት በሚደረግበት ጊዜም ወቀሳቸው መከራ ነው። ለምን እንደዚህ ውይይት በእኛ ጉዳይ ተደረገ በማለት ኢትዮጵያ ድረስ ታውቃለህ፣ ኢትዮጵያ ድረስ በስደት የሄዱ አርመኖች ነበሩ። ኦኬ አሁን ከሶሪያም በስደት አዲስ አበባ እንደገቡት ሁሉ እና ዘርን አጠፋለሁ። ኢራኖች አሁን በእኛ ላይ እንደሚሉት ሙሉ ለሙሉ ጠራርገን ሜዲትራኒያን ባህር እናስገባለን። እንደነዚህ አይነት ጉዳዮች የቀኝ ክንፍ ርዕዮተ ዓለም ከመሆናቸው በተጨማሪ በአሁኑ ወቅት ግን እስልምና እምነት ላይ ሃይማኖት ላይ የተመረኮዙ ስለሆኑ የእስልምና ሃይማኖት ምንጊዜም እነዚህ አክራሪዎች የሚያደርጉት የግዴታ የክርስቲያኑን ወገን ማሸነፍ አለብን፣ የግዴታ የይሁዳውን ወገን ማሸነፍ አለብን፣ የግዴታ የቡዲስቱን ማሸነፍ አለብን፣ ኢንዱን ማሸነፍ አለብን። አሁን ለምሳሌ በህንድና በፓኪስታን መካከል ከፍተኛ ጠብ አለ። ፓኪስታኖች እስላም ናቸው፣ ህንዶች ደግሞ አብዛኛዎቹ ሂንዶች ናቸው። እስላሞችም አሉ፣ እንዲሁም ከዛ በኋላ ክርስቲያኖችም አሉ። ስለዚህ ዘር የማጥፋት ጉዳይ የጦርነት መንስኤ መሆኑ በጣም ነው የሚያሳዝነው። እስቲ አሁን ደግሞ ገልበጥ አድርጌ ወዳለንበት ተጨባጭ ሁኔታ ልመለስና አይቸው ጥያቄ ካለ መጠየቅ ይችላል። አሁን ለምሳሌ በሊባኖስ ስላለው ተጨባጭ ሁኔታ ከሚቀጥለው ከአቶ ወርቄ ተካ ጋር ከምታደርገው ውይይት የተያያዘ ነው።
ሊባኖስ ተመልካቾቻችን ጦርነቱ እንደቀጠለ ነው። እስራኤል በቀጥታ ከሊባኖስ ጋር ድርድር የሚል ሁኔታ የተጀመረበት ሁኔታ አለ። ይሄ እውነት ሊባኖስ ሂዝቡላን ገለል ካደረገች ከሊባኖስ ጋር ምንም ብዙ የሚያጣላን የሚያጨቃጨቅ ነገር የለንም አይደል? ምንም ነገር አይቼው ትላንት ተስፋዬ የሚያስታውሷል። ትላንት ውይይት አድርገን ነበር ከተስፋዬ ጋር በዚህ ጉዳይ። ምንም በሊባኖስ እና በእስራኤል መካከል ምንም አይነት ጠብ የለም። የድንበር ጉዳይ እንኳን አንድ ቦታ ላይ ብቻ ነው ጥያቄ ያለው። ዛሬ አንድ የእስራኤል የታመነ የዜና ምንጭ ጉዳይ ሚኒስትር እንደጠቆመው ከሆነ አይቼውም ተስፋዬ ያለው ምንድነው እኛ ከሊባኖስ መንግስት ጋር ጠብ የለንም፣ በሁለትና በአንድ ወር ውስጥ ስምምነት መፈራረም እንችላለን ያለው። የሚገርም ነው። ግን ትልቁ ነቀርሳ የሂዝቦላ ድርጅት ነው። የሺ እምነት ተከታዮች ናቸው። እነሱ ደግሞ ከሊባኖስ ህዝብ ከ130 እጁ ናቸው። በፊት አናሳ ነበሩ፣ አሁን አብዛኛው ለመሆን እየተቃረቡ ነው። ስለዚህ እነሱ የኢራን ጀሌ ስለሆኑ ወይም የኢራን ተከታይ የኢራን ታዛዥ ተከታሪ ስለሆኑ እምነታቸውም ከኢራን ጋር ከሺ እምነት ጋር አንድ ስለሆነ ወንድማማችነት ሁኔታ አለን ብለው ስለሚያምኑ በፍጹም የሊባኖስ መንግስት የሚወስደውን እርምጃ ሊቀበሉ አልቻሉም። ይኸው ለምሳሌ ጠቅላይ ሚኒስትሩ ነዋፍ ሰላም ሱኒ እስላም ነው። አሁን ለምን ይህ ድርድር ማክሰኞ ተቀጠረ በማለት ሰላማዊ ሰልፍ እያደረጉበት ነው። ህይወት ነው የምለው ሰላማዊ ሰልፍ እያደረጉበት ከስልጣን ልቀቅ እያሉት ነው። ይሄ ማለት እንግዲህ መፈንቅለ መንግስትም ለማድረግ ወደኋላ አይሉም። እንደውም አይቼው አንተም ሚልዌይም ወይም ተጠባባቂነት በነበርክበት ጊዜ እስራኤል በ10 ደቂቃ መስለኛል 10 ደቂቃ ውስጥ 200 አካባቢ ትልልቅ የሂዝቦላ ድርጅት አዛዦችን ከሌፍተናንት ኮሎኔል ማዕረግ ጀምሮ እስከ ብርጋዴር ጀነራል ማዕረግ ድረስ በ10 ደቂቃ ውስጥ እርምጃ ወስዳባቸዋለች። አንደኛው እርምጃ ከወሰደችባቸው እርምጃዎች ምክንያት መፈንቅለ መንግስት ሊያደርጉ ሲጠነስሱ ነበርም በማለት እንደሆነ የታመኑ ዜና ምንጮች እየጠቆሙ ነው። የሚገርም ነው። ተስፋዬ ኦኬ፣ የኔ ጥያቄ ፋሲል እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትንሽ ደስታ በተሞላበት ያው የሜጀር ጄኔራል ጎፍማን ለሞሳድ ዳይሬክተር ዋና ዳይሬክተር እንዲሆኑ ሾመዋል። እንደው ለተመልካቾቻችን ለመግለጽ ያህል ማን ናቸው ጄኔራል ጎፍማን? ኦኬ ጥሩ ጥያቄ ነው። ሜጀር ጀነራል ሮማን ጎፍማን በአሁኑ ወቅት የጠቅላይ ሚኒስትሩ ወታደራዊ ጉዳይ አማካሪ ናቸው። ወይም እንዳባባላችን ተመልካቾቻችን ጸሐፊ ተብሎ ነው የሚጠሩት። የጠቅላይ ሚኒስትሩን ጽሕፈት ቤትና የመከላከያውን ኃይል የሚያገናኙ ናቸው። መከላከያ አባል ናቸው። እንግዲህ እስካሁን ድረስ 2 ዓመት ነው እንደመስለኝ ከሆነ 3 ዓመት ያህል ካገለገሉ በኋላ ተመልሰውም ወደ መከላከያው ኃይል ሊመለሱ ይችላሉ። ግን ከዛ በፊት አስቀድሞ ጠቅላይ ሚኒስትሩ 2 ዓመት ያህል አብረዋቸው ስለቆዩ ስራቸው ስላዩ ተግባራቸው ስላዩ በአሁኑ ወቅት በስልጣን ላይ ያሉት የሞሳድ አዛዥ ዳንኤል በዳቪድ በርኔያ የፊታችን ሰኔ ወር ስራቸውን መጨረስ ስላለባቸው የተወሰነ ዓመት ነው ያገለግሉት። ስለዚህ አዲስ አዛዥ ስላስፈለገ ብዙም ሳያመነቱ ጠቅላይ ሚኒስትሩ ሜጀር ጀነራል ሮማን ጎፍማንን አዛዥ አድርገው ወይም ዋና ዳይሬክተር ቅድም እንደጠቀስከው አድርገው ሾመዋል። እንግዲህ ከ2 ወር እና 1 ወር ተኩል በኋላ ስራ ይጀምራሉ ተብሎ ይጠበቃል። ሜጀር ጀነራል ሮማን ጎፍማን የአሽዶድ ከተማ ተወልደው ነው ያደጉት። ሜጀር ጀነራል ጎፍማን ቤተሰቦቻቸው ከሩሲያ የመጡ አዲስ ገቢዎች ናቸው። በአሁኑ የሩሲያኛም ቋንቋ መናገር ይችላሉ ይባላል። በእስራኤል መከላከያ ኃይል ታዋቂነት ያገኙት በድፍረታቸው በቆራጥነታቸው ነው። ታንከኛም ናቸው። የታንከኛ ብርጌድም ባታሊዮንም አዛዥ የነበሩ ናቸው። ሜጀር ጀነራል ጎፍማን ከ2 ዓመት በፊት ጥቅምት 7 ቀን እንደ አንድ ተራ ወታደር ተመልካቾቻችን ልብ በሉ፣ ሜጀር ጀነራሉ እንደ አንድ ተራ ወታደር ጠመንጃቸውን ይዘው በመውጣት በጋዛ ድንበር አካባቢ ከፍልስጤማውያን ሽብር ፈጣሪዎች ጋር በመዋጋት እንደቆሰሉም እና ከዛ በኋላም ቆስለው ሕክምና እንደተደረገላቸው ታውቋል። ስለዚህ በአጠቃላይ ሁኔታው ስንመለከት ይህን ያለው እና
ስራቸውን ይጀምራሉ ተብሎ ይጠበቃል። እንደተለመደው የግራ ክንፍ ተቃዋሚዎችም ምናልባት ከፍተኛው ፍርድ ቤት አቤቱታ ሊያቀርቡ ይችላሉ። ግን ይህንን ጉዳይ የሚመለከተውና የሚያጸድቀው ኮሚቴ አይቶ አጽድቆላቸዋል። ትናንትም ጠቅላይ ሚኒስትሩ ፈርመዋል። እንግዲህ ሌላው ልዩነቱ እዚህ ላይ ተስፋ የማይጨው ብዙ ጊዜ በመደጋገም የሞሳድ አዛዥ የሚሆነው በሞሳድ ውስጥ ያደገ ነበር። ብዙ ጊዜ ግን አሁን አልፎ አልፎ ተለምዷል። ይህ ሁኔታ ከመከላከያ ኃይልም ወይም ከውጭም በማምጣት አዛዥ ተደርጎ እየተሾመ ነው። ብዙዎች ግን የሞሳድ አባላት የሚመርጡት ያው ከመካከላቸው ያለና ያደገ መሾም አለበት የሚለው ነገር ግን ይኸው ነው። ጎፍማን አሁን ተሾመዋል። ከሳቸውም በፊት ሜይር አሚት፣ ሜይር ዳጋል እንዲሁም ሌሎችም የመከላከያ ኃይል ሜጀር ጀነራሎች በሞሳድ አዛዥነት አገልግለዋል።